የመጀመሪያው ፕሮግራሙን ስናይ የመጀመሪያው ፕሮግራም ከመጻፋችን በፊት ያን ፓርቶችን ለምሳሌ በዋናነት በዚህ ጎን ለጎን ማየት እንችላለን ማለት ነው። የመጀመሪያው ፕሮግራም ለምሳሌ እንጀምር። ፕሮግራሚንጉን ስንጀምር ኢንክሉድ ብሎ ነው የሚጀምረው ማለት ነው። የመጀመሪያው ፕሮግራም ስናይ እዚህ ጋር ይታቻል። እዚህ ጋር እንግባና የመጀመሪያው ፕሮግራም ስናይ ሃሽ የሚለው አለ። እዚህ ጋር ሃሽ የሚለው ወይም ሃሽ ይሄ ምንድነው ዳይሬክቲቭ ቪው ሊቀየር ይችላል። እስቲ ቪው ውስጥ ገብቼ ፕሮጀክት ክላስ ቪው ስታተስ እስቲ ኮንትሮል okay እዚህ ላይ መጀመሪያው ምንድነው ሃሽ የሚላለ ወይም እዚህ ጋር እስቲ በዚች በኩል ገብተን የመጀመሪያው ፓርት ምንድነው ሃሽ ነው። ሃሽ ማለት ምንድነው መሰላል ማለት ነው። መሰላል ምንድነው ዳይሬክቲቭ ነው። ይሄ ዳይሬክቲቭ ምንድነው ለፕሮግራሚንግ አጠቃላይ ፕሮግራም ሊጀመር ነው የሚለው ለኮምፓይለር ወይም ለሲስተሙ ኢንፎርሜሽን የሚያቀብል ኮድ ነው ማለት ነው። ኮድ ነው ሃሽ ነው። ከዛ በኋላ ኢንክሉድ ይላል። ኢንክሉድ የሚላል ፕሮግራሚንግ ሲንጀምር C++ የመጀመሪያው ምንድነው ፓርት ኢንክሉድ የሚል ነው ማለት ነው። ኢንክሉድ የሚል ምንድነው ላይብረሪ አለ ማለት ነው። C++ ላይብረሪ አለ ወይም የተለያየ ላይብረሪዎች ልክ ለምሳሌ ቤተ መጻሕፍት ለምሳሌ ላይብረሪ ብንሄድ መጻፎቹን ለማግኘት መጀመሪያ ካታሎግ እንደምናነብ ኢንክሉድ ምንድነው የተኛው ለምሳሌ ላይብረሪ ውስጥ ምን እንዳለ የሚያሳይ ነው ማለት ነው። ስለዚህ እቺ ምልክት ደግሞ ምንድነው እዛ ላይ ያለው የላይብረሪ ስም የምትለይነች ማለት ነው። ስለዚህ አይ ማለት ኢንፑት ኦ ማለት አውትፑት ስትሪም ማለት ምን ማለት ነው? ስትሪም ማለት ፍላውን ወይም ቴክስቱም ሆነ የተለያየ ነምበሮች አጠቃላይ ኢንፑቱና አውትፑቱን ኮንትሮል ያደርግ ማለት ነው። አዮ ስትሪም አዮ ስትሪም ማለት ምንድነው ኢንፑቱና አውትፑቱን ኮንትሮል አደርግ ማለት ነው። ስለዚህ በአጠቃላይ የመጀመሪያው ምንድነው ኢንክሉድ ማለት ምንድነው ላይብረሪ ኢንክሉድ አድርግ ወይም የC++ ላይብረሪ ውስጥ ያለውን ወይ ኮምፓይለር ውስጥ ያለውን እንዴት እንደሚጻፍ እያንዳንዱ ነገር ኮምፓይል አድርግ ማለት ነው። ቀጥሎ ያለው ምንድነው ኔም ስፔስ የሚባል ስለዚህ ዩዚንግ ማለት ተጠቀም ኔም ስፔስ ማለት ምንድነው ለምሳሌ ግሩፕ አለ ኔሚንግ ስፔስ ለምሳሌ የተለያየ ሰው አንድ ፋሚሊ ለምሳሌ የኔከሌ ፋሚሊ ወይም ሴክሽን ክላስ ለምሳሌ ቢኖር A ክላስ B ክላስ C ክላስ ነው። ይሄ ግን ምንድነው ኔሚንግ ወይም ኔም ስፔስ ብለን ምን አይነት ኔም ስፔስ እንድጠቀም STD ማለት ምንድነው ስታንዳርድ STD ማለት ምንድነው ስታንዳርድ ኔም ስፔስ ወይም ፓርቶቹን እዛ ውስጥ ያለውን ተጠቀም ነው። ስለዚህ ከፊት ለፊት መጨረሻ ላይ ምንድነው ሴሚኮሎን አስቀምጠን ስለዚህ C++ የተኛው ኮመንት ሲመጣ ከኢንክሉድ አስተርም ውጪ ከታች ያለው የተኛውንም ነገር ስንጨርስ ስቴትመንቱን ስንጨርስ ምንድነው በሴሚኮሎን ኢንክሉድ እናደርጋለን። ከዛ በኋላ ሜን የሚላል ከዛ ሜን የሚላል ሜን የሚላል ስለዚህ ሜን ምንድነው ሜን ፕሮግራም ነው ማለት ነው። ሜን ፕሮግራም ነው። ይሄንን አሁን ለምሳሌ ለመጻፍ ቢፈልግ ኮሜንት ማለት አለ። ይሄን ኮሜንት ማለት ምን ማለት ነው? ለሌላ ሰው እንዲታይ ማለት ነው። ለሌላ ሰው እንዲታይ ሌላ ሰው መጥቶ ለምሳሌ ሜን ከዚህ በኋላ የሚጀምረው ዋና ፕሮግራመር ነው ፕሮግራሚንግ ፓርት ነው ማለት ነው። ስለዚህ እዚህ ጋር ስንመጣ ምንድነው ኢንቲጀር የሚል main ማለት ምንድነው int main ማለት ምንድነው ኢንቲጀር የሚመስል ነገር ሪተርን አርግ ፋይናሊ
እኔ ፕሮግራም ሲያደርግ ኢንቲጀር የሚመስል ነገር ሪተርን አድርግ የሚል ነው ስለዚህ ኢንት ማለት ምንድነው ኢንቲጀር ማለት ነው ኢንት ማለት ኢንቲጀር ነው ስለዚህ አሁን አንዴ ወደዚህ እንመጣና የኪወርዶችን መጨረሻ ላይ እዚህ ጋር ወጣች ወረድ እንበልና ኪወርድስ ወይም C++ keywords ብለን ስናይ እነዚህ ኢንቶች ለምሳሌ አንደኛው ኢንት ብለን የምናየው ምንድነው ኢንቲጀር ማለት ቁጥር ነው ለምሳሌ ካር ብንል ካራክተር ወይም ካራክተር ምንድነው a እስከ z ድረስ ያለው ኢንት ማለት ምንድነው ነምበር ከ0 እስከ n ነምበር ድረስ ያለው ወይም ኢንቲጀር ኔጌቲቭ ሊሆን ይችላል ብቻ ምንድነው ነምበሮች ማለት ነው ነምበርስ ኢንቲጀርስ ማለት ነምበርስ ማለት ነው ካራክተር ምንድነው a እስከ z ድረስ ሊሆን ካፒታል እና ስሞል ሌተር ሊሆን ይችላል ሌላ በተጨማሪ ደግሞ ምንድነው 0 እስከ 9 ድረስ የትኛው ነምበር ሊሆን ይችላል ሌላ ደግሞ ምንድነው ስፔሻል ካራክተሮች ለምሳሌ እንደዚህ አይነት አጠቃላይ ምንድናቸው በአጠቃላይ ካራክተር ይባላሉ በዋናነት የምንጠቀመው እነዚህ ካራክተሮች ናቸው ለምሳሌ ኢንፑት ሲኢን ሲአውት የተለያዩ ኪወርዶች አሉ በኋላ እንጠቀማቸው ፕራክቲካሊ ብናያቸው በጣም የተሻለ ይሆናል ስለዚህ እነዚህ ነገሮች በአጠቃላይ ምንድነው C++ ኪወርዶች ናቸው ማለት ነው ኪወርድ ይባላሉ የትኛው በሲስተም ውስጥ ለምሳሌ ኢቭን ሜን ራሱ ምንድነው ኦሬዲ ሪዘርቭድ ኪወርድ ነው ማለት ነው በኪወርድ ሲስተም ውስጥ ሪዘርቭ ተደርጓል ማለት ነው እቺ ሜን የምናያት እቺም ሲስተም ውስጥ ትታወቃለች ማለት ነው ያ ማለት ምንድነው ሲስተሙ ኪወርድ ማለት ሲስተሙ ወይም C++ ላይብረሪው የሚያውቀው ኪወርድ ነው ማለት ነው ስለዚህ እዚህ የራሳችን ከሁለት ላይን በኋላ እንደዚህ ካረግን በኋላ ምንድነው የራሳችን ጽሁፍ መጻፍ እንችላለን ያ ማለት ምንድነው ኮሜንት ይባላል this main parts ለምሳሌ ብንል main parts ይሄን በሌላ በኩል ለመጻፍ ለምሳሌ ስንፈልግ እንደዚህ አድርገን ከዛ አስትሪክስ አድርገን this is main parts okay main part ነው ብለን ከዛ በኋላ ምንድነው በአስትሪክስ ስለጀመርን አስትሪክስ አድርገን እንደዚህ ብናረግ ይሄ ምንድነው ሲንግል ላይን ኮሜንት ነው የሚባለው ይሄ ደግሞ ብሎክ ኮሜንት ወይ ሙሉ ብሎክ ላይን ኮሜንት ማለት እንችላለን እንደዚህ አይነት ነገሮችን አንድ ላይ ብዙ ኮሜንት ለምሳሌ እዚህ በአጠቃላይ ቢኖር ያን ኮሜንት ያደርጋል ማለት ነው ከዛ ኢንት ወደታች ሜን ፓርቱን አሁን ገባንና ሜን ፓርት ላይ ስንመጣ በሜን ፓርት ላይ ያለው ነገር ምንድነው በሜን ፓርት ውስጥ እዚህ የራሳችን ቴክስት ማጻፍ እንችላለን ማለት ነው ስለዚህ አንደኛው ለምሳሌ ሲአውት እዚህ የመጀመሪያው ላይ ስንመጣ ምንድነው ኢንክሉድ አዮ ማለት ምንድነው ኢንፑት አውትፑት ማለት ነው ስለዚህ አውትፑት ማለት C++ አውት ማለት ነው C++ አውት C ወይም C አውት ባጭሩ C አውት ማለት እቺ ፓርት ምንድነች አውቱን ምልክት ነች ወደ ውጪ ምልክት እቺ የምታሳየው ምንድነች አውት ወደ ውጪ ይወጣ ማለት ነው ኦኬ ስለዚህ C አውት ማለት C++ የሆነ በዚህ ላንጉዌጅ የሆነ ቴክስት ምንድነው ስትሪሙ ወደ ውጪ ይወጣ ማለት ነው ስለዚህ ሄሎ ምንድነው ወርልድ የሚለው ምንድነው ወይም በአጠቃላይ የፈለግነው ነገር እዚህ ውስጥ መጻፍ ነው ማለት ነው ሄሎ ወርልድ ይሄንን ዲስፕሌይ ያደርግልን ምን ሲሆን ፕሮግራሙ ራን ሲያደርግ ከዛ በኋላስ ሪተርን 0 ምንድነው ኢንቲጀር ስላለ ወደ 0 ሪተርን ያደርግ ማለት ነው ስለዚህ ይሄ ሪተርን 0 ማለት ምንድነው እዚች ጋር ኢንቲጀር ስላለን እዚህ ኢንቲጀር ማይን ኢንቲጀር ላይ አሁን ለኢንቲጀር ቫልዩ ለማይን ፋንክሽን ሚኒማሊስ ሚኒስት 0 ይመልስና ይስጥ ነው ስለዚህ ይሄንን ኮፒ ወይም ካት አድርገን ብንሄድ እዚህ ጋር በአጠቃላይ እዚህ ፕሪንት አድርገን መስራት እንችላለን ማለት ነው ኦኬ ይታቻል ስለዚህ እዚህ ፓርት ላይ ይሄንን
ነው የምናየው ስለዚህ ምንድነው include as term ከዛ በኋላ int mine እዚህ mine part የሚለው የትኛውም ኮሜንት ስለዚህ ይሄ ሌላ ኮሜንት ነው ታቻል ስለዚህ ይሄኛው ደግሞ ሌላ ኮሜንት ነው ኦኬ ይሄ በአጠቃላይ ሌላ ኮሜንት ነው ስለዚህ ኮሜንት ፓርት ነው ስለዚህ ሁለተኛ ተከታች ስንመጣ ዋናው ፕሮግራም አሁን ይሄ ቢኖርም ባይኖርም ምንም ፕሮግራም ፓርት አይደለም ማለት ነው ኦኬ ፕሮግራሚንግ ፓርት አይደለም ግን እዚህ ጋር ለአንባቢዎች አመቺ እንደሆነ በቀላሉ እዚህ እናስቀምጣለን ፕሮግራሚንግ ፓርት አይደለም ፕሮግራሚንግ ፓርቷ ምንድነች የትኛው ነች እቺ ነች ማለት ነው int main ስለዚህ ከዛ በኋላ cout hello world ከዛ return 0 ነው ማለት ነው ስለዚህ ከዛ በኋላ ይሄን ፋይል ምን እናደርጋለን ሴቭ እናደርጋለን መጀመሪያ ሴቭ እናደርጋለን ስለዚህ እዚህ ላይ ምንድነው cpp program first program cpp c++ first program ብለን ብናስቀምጥ የሚያስቀምጠው ፋይል ምንድነው ማለት ነው እዚህ ላይ ታቻው c++ source ፋይል ምንድነው cpp ወይም cc ወይም cxx ወይም c++.c++ በዚህ ፋይል ነው የሚቀመጠው ማለት ነው ሁሌ ማወቅ አለባችሁ ስለዚህ በዚህ ፋይል ነው cpp ፋይል ነው የሚያስቀምጠው ኦሬዲ ሴቭ አረግን ስለዚህ ሴቭ ካረግን በኋላ ቅድም ባሳያችሁ መሰረት እዚህ ጋር መተን ምንድነው ኤክስኪዩት ላይ የመጀመሪያው ኢረር ካለ ምን ማድረግ አለብን ኮምፓይል ማድረግ አለብን ወደ ላንጉዌጅ ኮምፓይል እናደርጋለን ስለዚህ ኢረር አሁን ኦሬዲ ያገኘን ማለት ነው ኢረር አለ ማለት ነው ስለዚህ ኢረሮችን ከዚህ እናነባለን ምንድነው ኤክስፔክትድ ይሄን ምን ይፈልጋል ቢፎር ይሄን ከዚህ በፊት ይሄንን ይፈልጋል ስለዚህ ምንድነው ያቺ ሴሚኮሎን ታስፈልገናለች ይያለን ስለዚህ ሴሚኮሎን አረኩና ከዛ ኤክስኪዩት ውስጥ ገብቼ ሪቡልድ ኦል አልኩኝ ኦኬ ስለዚህ ሪቡልድ ኦል ብዬ እንደዚህ ኮምፓይል ሲያደርግ ምን አለማ ይላል cout ስለዚህ hello world ላይ እዚህ ጋር ምን አለላ in function before token ከዚህ በፊት ምን ያስፈልጋል ይሄ ነገር ምንድነው ይያለ ነው ስለዚህ ይሄ ነገር አያስፈልግም ማለት ነው ኦኬ እኔ ያስፈልግ ያላገባብ የገባው ነገር ይወጣል ማለት ነው ከዛ በኋላስ አሁንም ሄጄ ሪቡልድ ማድረግ ይችላል ወይም ኮምፓይል ማድረግ ይችላል ማለት ነው ኦኬ ስለዚህ አሁን ምንድነው እዚህ ጋር ይታያችኋል ኢረር ስንት ነው 0 ዋርኒንግ 0 compilation result እዚህ ጋር ይታያል ማለት ነው ስለዚህ compilation result ይሄን ይመስላል ስለዚህ error 0 warning ምንም ነገር የለም ስለዚህ እኛ እንፈልገው ምንድነው hello world እንዲያወጣልን ነው እቺን ፓርት ለኛ ዲስፕሌይ እንዲያደርግ ስለዚህ አሁን ምን እናደርጋለን አሁን compile successful ኮድ ስለሆነ ራን ማድረግ እንችላለን ኦኬ ስለዚህ እዚህ ጋር አያችሁ hello world የሚል ነገር መጥቶልናል ማለት ነው ኦኬ ስለዚህ ይሄ ነው የመጀመሪያ ፕሮግራም ስለዚህ ኮሜንቱን ወደ ቦታው መመለስ እንችላለን እዚህ አያችሁ ስለዚህ ኮሜንቱን ወደ ቦታው መለስን ስለዚህ አሁን እንደገና ራን ብናረግ ኤክስኪዩት ብለን ገባ ስለዚህ ራን ኮምፓይል እንደ ራን አንድ ላይ ለምሳሌ ብናረግ ኮምፓይል አረገ ስለዚህ ዲፈረንስ የለም ማለት ነው ፕሮሰሱ ኤክስኪዩት ያደረገበት ታይም with return value of 0 የሚለውን አሳይቶልናል ስለዚህ ይሄ የመጀመሪያ ፕሮግራም ነው ከዚህ በኋላ ያለው ነገር እናያለን